ከዚህ በኋላ የኛ ስራ ፕሮፓጋንዳውንም የገንዘብ እርዳታውንም ምንም ምክንያት የለንም። እኛ ወደ ኋላ የምንልበት ከዚህ ወዲያ ከልባችን ሁላችንም ትግሉን መቀጠል ነው። አሁን ደስ እንዳለ ደስ ተደስቶ ነገ አርፎ መቀመጥ አይደለም። ይሄን የሰሩት ምክንያት እንዳይኖርን ትግሉ እንዲገሰግስ። ትግሉ ደግሞ አሁን በመገስገስ ላይ ያለ ነው። አብይ አህመድ አይደለም እዚህ ጋር የሚዋጉት የፋኖች ይቅርና መሀል ሀገሩ ኢኮኖሚው ደቆ ዶክተሮቹ እያመፁ ሁሉንም ይሄንን ትግል አቀናብሮ ይሄ አንድነት የተመሰረተው ይሄንን ለመቆጣጠር ጉልበት እንዲኖረው በአስቸኳይ በዚህ ሰዓት ላይ ራይት ታይም ላይ በማምጣታቸው በጣም ተደስቻለሁ። እኔ እንጃ ሁሉም እኔ አማራ የሆነ ሁሉም ይደሰና ከዚህ በኋላ አከሌ ምን ነው አማራዊነት ነው ያለው። አማራዊነት ነው ተደጋግሞ ከዚህ በኋላ አከሌነት የለም። አማራ አገር ግርግር ትናንትና ተፈጥሮ ነበር። እንዲህ ነው እንዲህ ነው። እናዳምጣቸው ብዬ ነበር። እናዳምጣቸው፣ ከነሱ እንጠብቅ፣ አንቸኩል። አንድ ቀን ምንም አይደለም። ዛሬ ይሄው የነሱን ውጤት ስናይ ሁላችን በልባችን አረፍን። ብዙ ጊዜ ማጤን አለብን። ለነኚህ ለጠላት ፕሮፓጋንዳ መጠቀሚያ ላለመሆን መታገል ያለብን ማስተዋል ያስፈልጋል። አሁንም ሁሉ ነገር መድረኩን አስተካክለውልናል። የኛ ትግል ነው። አሁን ወደ ግራ ወደ ቀኝ ወደ ኋላ ወደፊት የለም። ሁሉም ምንም አይነት ምክንያት የለንም። እነሱን ለመርዳት በገንዘብም በፕሮፓጋንዳ በፖለቲካም በምኑ ሁላችንም አክቲቭሊ ቢኮዝ ድሉ እየደረሰ ነው። አንዱ የድሉ ምልክት ይሄ አንድነት ነው። ይሄ አንድነት የድሉ ግማሽ አደርሶናል። ሁል ጊዜ አንድ ሆነን በኋላ ምንም ነገር እንኳን ደስ ያላችሁ። ብዙ ነገር አላወራባችሁም። አሁን የአማራ ቀን ነው። ዛሬ ቀኑ የአማራ ቀን ነው። አማራዎች ቀን አበሉ። ለማንም አፋድ ስለኛ እንትና ተመረጠ የእነሱን ሮሶ ማን ነው ሊቀመንበሩ? ባለፈው እስክንድር ሊቀመንበር ወርዷል ብለው ከዛስ በኋላ ስለ እነሱ እኮ ረስተውታል። ለምንድን ነው? የሞተ ነገር ነው። ስለ ሞተ ነገር ስለማይወራ እነሱ እኮ ስለዚህ ነው የሚያወሩት። ስለ አማራ አንድነት፣ ይሄ ስለሚመሰረተው አንድነት ነው የሚያወሩት። ሌላ ወሬ የላቸው። ስለ ራሳቸው ማን ነው ምክትሉ? የነሱ ያፋል ማን ነው ሊቀመንበሩ? ሊቀመንበሩ ቀጥሏል። ሁለተኛው ማን ነው? ስለኛ ብቻ ነው የሚያወሩት። ቢኮዝ ስለ ሞተ ነገር ስለማያወሩ ይሄ ራሱ ያስረዳቸዋል። እንዲሁ እኛ ሳንነካቸው ሞተዋል ከነተንኮላቸው። ስለዚህ አመሰግናለሁ። ብዙ አላወራም። አሁን የማንንም ባንዳ ወሬ መስማት የለብንም። ትግሉ ይቀጥላል። ወንድሞቻችን መሬት ላይ ያሉት መስዋዕትነቱንም ትግሉንም አመሰራረቱንም በጥራትና በሀቀኝነት ሰርተውልናል። እናመሰግናቸዋለን። አመሰግናለሁ። ታንኪዩ አማራ ፈርስት ጠንካራ ወንድሜ ከልብ ነው አመሰግነው። ለአመታት ጎጥ ሳይገድበው ማንነቱንም አናውቅም። በነገራችን ላይ ፐርሰናሊቲውን አውቃለሁ። ማንነቱን ባለቤቱ እንደውም እኔ የምኖርበት አካባቢ የኖረች ጀግና አማራዎች ናቸው። ቀበሌ የሌላቸው ለአማራነት ግን ዋጋ የከፈሉ ከጀግና ከሚባሉ አማራዎች ውስጥ አንደኛው ነው አማራ ፈርስት በነገራችን ላይ እና በጣም እናመሰግናለን። እንደናንተ አይነት እንቁ ትዕግስተኞች አስተዋዮችን ሰዎች አማራ ስላለው በጣም ነው የምናመሰግነው። በርታልን ወንድም አለን። የምር ማለት ነው። ከዚህ በኋላ ማንም ምንም ምክንያት የለም ሊጣላበት የሚችለው። በነገራችን ላይ ከትናንት ወዲያ መጡ የነበረው አደገኛው ሴራ ህዝብ መሪዎቻችን ገብቷቸው በዚህ ልክ እንደዚህ ሆነው መጥተው ያንን ተንጠልጥሎ የነበረውን የአማራን መፍራስ ቀና እንዲል ስላደረጉ እናመሰግናለን። አንተንም አመሰግናለሁ። በርታ ወንድሜና ታንኪዩ በጣም ኤዩ እኔ በፈረንሳይኛ ስለማወራ ምንድን ነው ቤትዬ በጣም እኔ ቃል የለኝም። በተለይ ደግሞ እንደው ዛሬ ደግሞ መሆኑ ከቀኖች ሁሉ ደግሞ የተለየ ቀን አደረገው። ደግሞ አንድ ቀን ቢዘገይ ኑሮ ሌላ ታሪክ ነበር የሚፈጠረው። እውነትም እንደው እግዚአብሔር ይሄን ትግል እንደሚጠብቀው የታየበት ቀን ነው ለእኔ በጣም። በተለይ ትላንትና ያየነው ስቃይ አንድ ግለሰብ ጻፈ ተብሎ ቃል በቃል ምን ለማለት ነው ተርጉሙ ተብለን ፍዳችንን ስናይ በእያንዳንዱ ቤት የነበረው ነገር ዛሬ እኔ የለየለት ሲለይለት ብዬ ሌላ ውስጥ ልገባ ነበረ። እንግዲህ እግዚአብሔር ረድቶን ከስንት ጉዳ ወጥተውናል። እግዚአብሔር እነሱንም ባያሉበት ይጠብቃቸው።
የአማራ ትግልም በዚህ ደረጃ አውትሻይን ሆኖ በቃ ወጥቷል። ከዚህ በኋላ ልዩነት እንዲያውም አንድ መሪ አለመምጣቱ በጣም ጥሩ ነው። እንደውም ቢመጣ ኑሮ እንደውም ሌላ ክፍፍል ይፈጠር ነበር። አሁን ግን ኮሌክቲቭ ሊደርሽፕ መሆኑ ማንም የተለየ ፕሪቪሌጅ የለውም። በዚህ ትግል ውስጥ ሁላችንም እኩል ነን። መሪዎቻችን አቅጣጫ ይሰጡናል፣ ድሊቨር እናደርጋለን፣ ታስካችንን እንፈጽማለን። ከዚህ በኋላ እኔ በጣም ለሁላችንም የሚመች ለጎጠኛውም ለየትኛውም የሚመች አንድ አማራዊ ተቋም ነው የተመሰረተልን። እንደ ልጃችን አቅፈን ደግፈን ልናሳድገው የሚገባ ነው። ይሄን ላደረገልን ለእግዚአብሔር፣ ለእነሱም ደግሞ እንዲሁ እውነት እኔ እንጃ የአማራ ሕዝብ ውለታቸውን በታሪክ መዝገብ ለዘመናት ሲዘክራቸው ይኖራል። ተባረኩ። ሁላችሁንም የደከማችሁትን ድካም ፍሬውን ያያችሁበት ቀን ነውና ሁላችሁንም እንኳን ደስ አላችሁ ለማለት ነው። ቤቲ በተለይ ደግሞ የሆነ ሰዓት ላይ ፌስቡክ ላይ ጽፍልሽ ነበር እንዲ እየተቃወምኩም ይሄ ያለ ጊዜው አታውጭ ብዙ። አሁን ግን ተረድቼሽ ችግርሽን ሁሉ ተረድቼ እያንዳንዱን ሴራ ነገሮች ገብተውኛል። አሁን ግን በትክክል የስራሽም ውጤት የታየበት ነው። እህቴ ተባረኪ። በሴት እንትን ይሄ ሁሉ አይቻልም ነበረ። እኔ በአጭር ጊዜ እንኳን ቲክቶክ ላይ በተለይ ደግሞ ማየው ነገር ለምንም ነገር የሚመች አይደለም። እነ ዩሪ ከትግሉ ቢጠፉ ምን እንዲሁ ማን ይፈርድባቸዋል? እግዚአብሔር እንዲሁ እውነት ለመናገር ማለት ነው ለምንም አይመች ትግል ነበር። ከስንት ጉዳ ወጣውናል። እግዚአብሔር የተመሰገነ ይሁን። በርቱ፣ እንበርታ አለን። ከዚህ በኋላ በስንት እርምጃ እንደምንራመድ እኔ ነኝ የማውቀው እና ተባረኩ ሁላችሁንም ለዚህ ትግል አስተዋጽኦ የምታደርጉትን በሙሉ። ከዚህ በኋላ ምንም የልዩነት ሀሳብ የሚባል ነገር አናስተናግድም። በጣም ኮንስትራክቲቭ የሆነ ሮል ነው ሁላችንም መጫወት ያለብን ለማለት ነው። አደራም ለማለት ፈልጋለሁ። ይህንን ሁላችንም በጎ ሚና እንድንወጣ ማለት ነው እና ቤቴ አመሰግናለሁ። ቴንኪዩ። አመሰግናለሁ ወንድም አለም። እግዚአብሔር ያክብርልኝ ለሁላችሁም። መሪ ማን ነው እያላችሁ ለምትጠይቁ መሪው የአማራ ሕዝብ ነው። ይሄው ነው እውነቱ ነገር ማለት ነው። መሪው የአማራ ሕዝብ ነው። ጠቢብዬ እንኳን አስገቡ። አመሰግናለሁ። ሳሚዬ ቆይቷል ከገባ። ሳሚ ያውራ። ሳሚ ወንድሜ ሰላም ምድረ ምእመናን አማራውያን ደስ ያለህ ጀግናው ባለ ታሪኩ ዶላር ዝም እንኳን ተሰራ። በጣም ደስ ብሎኛል። ቤትዬ እንኳን ደስ አላችሁ ሁላችሁም እዚህ ጋር ያላችሁ አማራውያን በሙሉ። እውነት ለመናገር ዛሬ የልደት ቀን የሆነው መስሎ የተሰማኝ ቀን ነው። እስከ ዛሬ የተጨነቅንበት ያማጥንበት ዘመን ነበረና ዛሬ ልደታ ማርያም እንግዲህ ምሽታችንን አድምቀዋለች። አሁን በግ አርደናል፣ ጠላ አቀራርበናል፣ ልንበላ ነውና ከዚህ በላይ እንግዲህ ብሰክር እንዳትፈርዱብኝ ለማለት ያክል ነው። ከደስታችን ላይ ደስታ ስለጨመሩ መሪዎቻችን እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ። ከዚህ በኋላ ማንም አያቆመንም፣ ማንም ወደኋላ ይመልሰንም፣ ማንም መንገዳችን ላይ አይገባም። ግን በዚህው አደራ ማለት እንፈልገው ወንድሞቻችን፣ በቃ ድርጅታችን ተወልዶልናል። እኛ ከዚህ በኋላ ብሔርተኞች የሆን በሙሉ ተደጋግፈን ችግር እንኳ ቢኖር በውስጥ እየተነጋገርን ሚዲያ ላይ ሳናወጣ መሪዎቻችንን በሙሉ አክብረን ማንንም ሳንነካ እንደ አንድ የእናት ልጆች አድርገን አይተን ወደፊት መጓዝ አለብን ብዬ አምናለሁኝ። እግዚአብሔር ሀገራችንን ይባርክ፣ ፋኖቻችንን ይባርክልን፣ ይጠብቅልን። ገና እንሰራለን። ከዚህ በኋላ እንኳን አንድነቱ ተመስርቶልን በየአካባቢያችንም የቻልነውን ያክል ደክመናል። አሁን ደግሞ የተሻለ ስራ እንሰራለን ብዬ እጠብቃለሁ። ቤትዬ በርቱ። ግን በዚህ አንድ መልእክት አለኝ። ከዚህ በኋላ ላለው ለአዲስ ትውልድ እዚህ ጋር ያላችሁ ትላልቅ ወንድመቶቻችን፣ ቅድምም በነግስ ስለው ቤት አንስቼዋለሁኝ። እባካችሁ ልክ እንደ መሪዎቻችን እንደመሰረቱልን ድርጅት በሳይበርም ገንዘብ ደግፉ ስንል የምንደግፍበት፣ ድምፅ ሆኑ ስንል በአንድ ላይ ቁመን ቁጭ ብለን ቤት ከፍተን የምንሰባሰብበት እናንተም ድርጅት ብትፈጥሩልን ለእኛ ለወንድሞቻችሁ ለእህቶቻችሁ ስትሉ እላለሁኝ። አመሰግናለሁ ቤትዬ። መልካም በዓል ይሁንላችሁ። ሳሚ ያመሰግናለሁ። ያው በድርጅት በዚህ በዲያስፖራ ድርጅት ዙሪያ ራሱ ድርጅቱ የውጭ የጉዳይ ሚኒስትር ይኖረዋል። ያው ማለት ያው የገንዘብ አስተባባሪ ኮሚቴ ምናምን ስለሚኖረው
እነሱ የሚያመጡትን የሚወክሉትን ተቀብለን እኛ በእነሱ መሰረት ነው የምንንቀሳቀሰው። ከአሁን በኋላ ምንም እንትን የምንለው ነገር አይኖርም። ምንም እኛ በግላችን የምናደርገው ነገር የለም። ዋናው ቁም ነገሩ ግን ሁሉም ሰው አሁን መሪዎች የአማራ ፋኖ ብሔራዊ ኃይል ሎጎ ጠበቃ አስረስ ማረ ዳምጤ ፖስቷል። ሁላችሁም እንግዲህ ይሄንን ሎጎ በመቀበል እንግዲህ ለረጅም ጊዜ ይሄንን ፕሮፋይል በመቀየር የአማራን አንድነት ማሳየት ያስፈልጋል። ይሄንን ፕሮፋይል ያልቀየረ የአማራ ህዝብ በአራቱም አቅጣጫ ያሉ ወንድሞች መመራት ሳይሆን በቀበሌ መመራት አለበት ብሎ የሚያስብ ጎጠኛ መሆኑንም እንመለከታለን። አሁን ነው ይለያል። አሁን በጎጥ ውስጥ ተወሽቀህ የቀበሌ እንትን መሪ መርጣለሁ ብለህ ስታስብ የነበርክ ደናቁርታን አሁን አማራ ከመከፋፈል ከመበጣጠስ እንዲወጣ መሪዎቻችን አምነው በእኛ ሁላችን አንድ ላይ ሆነን እየመከርን ይሄንን ህዝብን እንመራለን ብለው ድርጅት መስርተው ሲመጡ አይኔን አይመለከተኝም ብለህ ይሄንን ፕሮፋይል አርገህ የማትመጣ አማራ ካለ አንተ ይለይልሃል ማለት ነው። አንተ ማን እንደሆንክ ስለሚለይልህ ለእኛም ለነገሩ በጣም ነው ደስ የሚለን እና ሳሚዬ እኔ ጀግና ወንድም ባለ በጣም ነው ማከብርህ ወድ ስለመጣ እናመሰግናለን። መልካም በዓል ይሁንልህ። ሌሎቻችሁ ቀጥሉ ያላወራችሁ እስቲ። እሺ እኔ ልቀጥል ቤቲ? አዎ አበጋው ቀጥል። እሺ አመሰግናለሁ። በጣም ደስ ብሎኛል። አንቺም እንኳን ደስ ያለሽ። ያው እውነትን ለመናገር በህይወቴ ማለት ብዙ ያዘንኩባቸው ቀናት አሉ፣ ግን እንደ ትናንትናው ልቤ ተሰብሮ አያውቅም። በጣም ማለት በስሜት ሁሉም ጫጫታ እንትን ሲል ማለት በውስጤ ይሰማኝ የነበረው ምንድን ነው በቃ አለ አይደል የህዝባችን መከራና ስቃይ እኔ በብዙ መልኩ አውቀዋለሁ። በተጨባጭ በተለያየ ከክልሉ አሁን ወያኔ ከከለለው ክልልም ከዛ ውጭም ያለውን ነገር በተለያዩ በስራ አጋጣሚ በደንብ አውቀዋለሁ ያለውን መከራና ስቃይ ምን አይነት ነገር እንዳለበት እና ያንን ለሚረዳ ሰው ይሄንን የህዝቡን መከራ ማራዘም መሆኑን ሳስበው እስበሳችን ያለው ያውም እኔ በቃ አለ አይደል አንዳንዴ ስሜትን መግዛት በጣም መሰረታዊ እንደሆነ ነው የሚያስረዳን። ወንድሞቻችን በእውነት ልክ ነፍስ አድን አለ አይደል ለህይወት ለመሞት እያጣጣረ ያለ በህክምናው የአይሲዩ እንደተገጠመለት ህይወቱን እንዳዳኑት አይነት ስሜት ነው የሚሰማኝ። ይህንን ያመጡት ኢቭን አንድ መሪ ወይንም እንደዛ የተወሰኑ በአካባቢዎች ማለት ፕሪፈር በተለያየ መልኩ ቡድኑ የተከፋፍለው የሚያደርጉትን ሽኩቻ በቃ ውሃ የቸለሰ በጣም ልብ የሚያሞቅ በቃ ከዚህ በኋላ አትሊስት እንኳን አሁን ኢቭን በዛሬ እንኳን በየፕላትፎርሙ የነበረውን ጎንዮሽ ልፊያው ብለው ገልጸውታል። እነሱ በቃ ይሄ ነገር ማቆም አለበት በምንም መለኪያ። አሁንም ሌሎች ይህን የድርጅት መምጣት በቃ ልባቸው ያቆሰለው አሉ ይኖራሉ። እነሱ የሚያመጡት የተለያየ የፈጠራ የቅንብር የተለያየ ነገር ይኖራል እና ፎርጌቲት በቃ ይህንን ፈርት እንትን ብለን እኛ ወደ ፊት ወንድሞቻችን መልካም ነገር አድርገው ራሳቸውን መስዋዕትነት አድርገው በጣም ደስ የሚለው የቋራ ቃል ኪዳን እንግዲህ በገብርዬ ምድር ላይ ያ ነገር በጣም ደስ የሚል ልብ የሚያሞቅ ነው። በርቱ ወንድሞቻችን፣ በጋራም በሰለፉ ነው የሚያዋጣን። የምንድነው በዛ ነው እንጂ በተናጠን የሚድን አማራ የለም እና በጣም ደስ ብሎኛል። እንግዲህ ወደፊት ነው እነሱን አመሰግናለሁ። ቤቴ ቴንክ ዩ። ቤቲ እባክሽ አንድ ፎቶ ቴሌግራም ላይ ልላክልሽ፣ እንደው በማርያም ይሁንብሽ። እዚህ ጋር ፖስቹ በእናትሽ ቅንብሩ ለሚመስል ፎቶ ነው ልላክልሽ። እንትን ላይ ቴሌግራምሽ ላይ የአራቱ አመራሮቻችን ዘመነ ካሴ፣ ሀብቴ ወልዴ፣ ምሬ ወዳጆ እና ደሳለኝ አብረው የተነሱት ፎቶ ተደርድረው እና እባክሽ ልላክልሽ እና እዚህ ጋር ለጥፊው እንየው በእናትሽ። ተለቀቃው በእናትሽ ልላክልሽ እዚህ ጋር ስክሪን ላይ አድርግ። ቅንብሩ ያስደነግጥሻል፣ ያስለቅስሻል። ልላክልሽ በእናትሽ ሆን ያልቻልኩ ቆይማ ላሳያችሁ ጋይስ። የግንቦት ልደታ ቅቤ እኔ ከእናንተ ጋር ሳወራ ይሄው ፍርሶ ምድጃው ሁሉ እኔ ዛሬ ምንም አይደርስብኝ ጉዳለ። እኔማ ይሄንን ካላያችሁ እኔ ለአማራ ህዝብ ትግል ስል የማልሆነው የለም እኮ የምላችሁ እኮ በምክንያት እኮ ነው። እኔ እኮ ምንም እኮ ዋጋ የለኝም እኮ እንደው አይ ቆይማ ላሳያችሁ፣ ፍረዱኝ።
ፍረዱኝ። ለዚህ ህዝብ ስል የማይደርስብኝ ነገር የለም። ወይኔ ወይኔ ወይኔ! ይዩት ተቃጠለላችሁ ቤቱ ተቃጠለ ዛሬ ቤቱ። ይሄ ማስታወሻችሁ ስለሆነ ተመልከቱት። ይሁ ነደደላችሁ። ይሁ ቅቤው ፈሰሰ እንዳለ ይዩት። ይሄ ሁሉ ይውላችሁ እንደዚህ ቀልጦ ቅቤው። ወይኔ ይሁ ቤቱ ጨስ በጨስ። ይሄ ታሪኬ ነው ዛሬ የግንቦት ልደታ ድግስ ደግሳለሁ። ቴሌግራም ግቢ። እኔ ይሄ እንግዲህ ታሪኬ ነው ዛሬ። ይሄ ታሪኬ ነው። ይሄንን በትልቆኝ ቤቲ በትልቆኝ ይሄንን ፎቶ እንድናየው አድርጉልኝማ በእናታችሁ። አንቺ ነገር ራስሽ ምን ታደርጊ መሰለኝ። መጀመሪያ ቴሌግራም ግቢና ይኸው ልኬዋለሁ። አንቺ ግሩፕ ላይ እኔን ምንድን ነው በትልቁ አላረግ ያለኝ? ይኸውላችሁ ቅቤው እንዳደፈሰሰ ቢቀርብኝስ? በቃ ይቅርብኝ። ዛሬ ልድግ እመቤቴ ማርያም የዛሬ ዓመት አከብርሻለሁ። ዋው! ኧረ ተይ ማለት ምንም ወይ ነገ አከብራታለሁ። ነገ ሲከበር ይቻላል። ዛሬ ቡናሽን አፍልተሽ በደንብ ፈታ ብለሽ እንትን ብታደርጊ ጥሩ ነው። ለነገሩ እንኳን ደስ አለን ሁላችንም። ሁሉም አማራ ልጅ በአንድነት የምንዘክርበት፣ በአንድነት የምንሰራበት፣ በአንድነት የምንነጋገርበት ነው። ትናንትና ከአንቺ ገብቼ ከተነጋገርኩ በኋላ ቀጥታ ወደ ሀገር ቤት ነው የደወልኩና አረ ምንም ነገር የለም ገና መግለጫው አልወጣም፣ ተረጋጉ። እንዲያውም እዚህ ተቃራኒ የሆነ አንድ የኛ ሰው ነበር አስገብቼ፣ ኮማንደሩን አስገብቼ ምንም አትስማ፣ ውሸት ነው የተባለው፣ ውሸት ነው፣ ገና እኛ መግለጫ እንሰጣለን ብሎ ነገረው። አላመነም። ግን ዛሬ እንደሚነገር በቅርቡ ጊዜ መረጃ እንደሚወጣ አሁን አልነግራችሁም፣ ግን ትሰሙዋላችሁ፣ በጋራ ሆኖ ነው የሚወጣው ተብሎ ተነግሮን ነበር እና ትናንትና እንደሰማሽው ይቅርታ ጋሽርታቸው ሜቴ በምን ልከሹ ነው? በቴሌግራም አላክሹ ወይ በቴሌግራም? አንቺ ግሩፕ ላይ ኖ አንቺ ግሩፕ ላይ በቴሌም ዳኛቸው የሚል ቶሎ ብሎ ላይደርስ ይችላል። ጊዜ አንድ 2 ደቂቃ ሰከንድ ይወስድ ይችላል፣ እንደ ሁኔታው ነው፣ እንደ ኢንተርኔቱ። ነገር ግን ትግላችን በጣም ትልቅ ተስፋ የነበረው የትግል መስመር ነው። ተስፋውም እንደዚህ አይተነዋል። ሁላችሁ ላደረጋችሁት ለነ ዶክተር ነጋሽ ባለፈው ትዝ ይላችሁ እንደሆነ ኮማንደር አረጋ አስመጥተን ሌላ ምሁራን እነ ዶክተር አክሎክ ሌላ ምሁራን እነ ዶክተር አስረሱ እነ ዶክተር መዓት ዶክተሮች በስተጀርባ የሚሰሩ ለአንድነቱ ሰዎች አሉ እና በዚህ በውጭም አዲስ ነገር ትሰማላችሁ። በቅርቡ ጊዜ ቅድም መንሽን ስታደርግ ነበር፣ አንድ አድርጎ የፋኖ ሸንጎ የሚመረጥበትን ሁኔታ እንፈጥራለን። ስለዚህ አይዟችሁ፣ በርቱ፣ እንተባበር፣ እንደማመጥ፣ እንከባበር። ስራችን መሬት ላይ በውጭም በውስጥም ሌላ መረጃም አልናገርም ከሆነ በኋላ ነግራችኋለሁ። ስለዚህ የሚሰራ ስራዎች ብዙ አሉ። እኛ እርስ በርሳችን መደጋገፍ፣ መቻቻል፣ ኃይላችን አጠናክረን ፕላንና ስትራቴጂ 4ቱን መዋቅር ይዘን 4 ኪሎ የምንገባበት ጠላታችን እየቀነስን ወዳጃችን እያበዛን የምናሸንፍበት መንገድ ለኢትዮጵያ ሕዝብም ቢሆን ተስፋ የምንሰጥበት እነሱም መሪዎች ሳይሆኑ